የአድዋ ድል በጥቁር ሕዝቦች ድልነቱ ይወሳል። ኢትዮጵያውያንም ወራሪዎችን በማንበርከክ ይነሳሉ። ጦርነቱ በ1888 ዓ.ም የተካሄደበትን የአድዋ ተራሮች ጎልቶ ለማውጣት የወጣት ደግሞ ትኩረት ሰጥቶ መንቀሳቀስ ከጀመረ ውሎ አድሯል። በአድዋ ተራሮች ላይ ከአየርም ሆነ ከምድር ከሩቅ የሚታይ ምልክት ለማስቀመጥ አድዋ ላንድማርክ ፕሮጀክት የሚል ሀሳብ አመንጭቶ እየተንቀሳቀሰ ነው። አድዋ ላንድማርክ ፕሮጀክት እንግዲህ አድዋ ያው ታሪካችን ነው ይታወቃል። ላንድማርክ ማለት ደግሞ መለያ ምልክት በሚል ነው እኛ ብዙ ጊዜ የምንጠቀምበት። ስለዚህ አድዋ ተራራ ሊለይልን የሚችል መለያ ምልክት ፕሮጀክት ነው። ወደ አድዋ አካባቢ ተንቀሳቀስን። የዛሬ 2 ዓመት አካባቢ ነው። ያኔ ለመጀመሪያ ጊዜ ነው አድዋን ሳየው። ትግራይ አካባቢ በተደጋጋሚ ሄድ ነበረ። አድዋን ግን አይቼው አላቅምና ወደ አድዋ ራሱ እንሄዳለን ሲባል እንኳን በናፍቆት ነበረ የተንቀሳቀስ ነው። እኔ ውስጥ በጣም ናፍቆት ነበረ ኤሪያውን ለማየት። ከዛ በኋላ እዛ ስደርስ ፎቶግራፍ ለመነሳት በጣም ጓጉቼ ነበረ እና አድዋን እኮ አየሁት ብዬ ራሱ አዲስ አበባ ከተመለስኩ በኋላ ለማውራት በጣም ጉጉት ነበረኝ። በኋላ ደረስን አድዋ እና ይሄ አካባቢ ነው ጦርነት የተካሄደበት ብለው አሳዩ። በጣም የሚገርመው ነገር ምንድነው ውስጤ ያለው ናፍቆት ሳስበው የነበረው ነገር ነው። የሆነ ስሜት ተሰምቶኛል። ደስታው ምንድነው እዛ ቦታ ላይ እንግዲህ በ1888 ዓመተ ምህረት ከጣሊያን ወራሪ ኃይል ጋር የተደረገው ጦርነት ሲካሄድ እና አፄ ሚኒሊክ የነበሩበት ቦታ ነው እና ሉላ አባ ነጋ የነበሩበት ቦታ ነው። የኢትዮጵያን ሉዓላዊነት ለማስከበር ዛሬ እንግዲህ ለመላው ጥቁር ሕዝብ ታሪክ የሆነው ነገር የተጀመረበት ቦታ ነውና እዛ ጋር ስትቆም ስሜቱ ቀላል አይደለም። ፎቶ መነሳት ፈለኩ፣ ግን እኔ በዛ ሰዓት ፎቶግራፍ ለመነሳት ምንም ማስረጃ አጣሁ። አድዋ ነው ለማለት በቃ እዚህ ሰፈሬን ፉሪ ጋም ሊሆን ይችላል ተነስተ የመጣሁ ሊሉኝ ይችላሉ ጓደኞቼና ቁጭት። ወደ አዲስ አበባ ከተመለስኩኝ በኋላ ሀሳቡን በደንብ አብላላሁት። ምንድነው ሊሰራ የሚችለው የሚል ነገር፣ ከሩቅ ሊታይ የሚችል ነገር፣ በደንብ ያንን ቦታ ፕሮሞት ሊያደርገው የሚችል ነገር፣ ዘላቂነት ያለው ነገር፣ እንደገና ደግሞ ሰው የሚወደው ነገር፣ ስፔሻሊ ወጣቱ የሚወደው ነገር ምንድነው የሚል ነገር ነበር ሳስብ የቆየሁት። አስቤ የደረስኩበት ነገር ራሱ ጽሁፉን አድዋ የሚለውን ጽሁፍ በአማርኛ እና በእንግሊዝኛ ተራራው ላይ ማስቀመጥ። ከዛ በጣም ደስ የሚለው ነገር ምንድነው እኔ ውስጥ ያለውን ነገር የተጋሩ ብዙ ተቋማት ነበሩ። አንደኛው ለምሳሌ ኮንስትራክሽን ዲዛይን የሚባለው ድርጅት ነው። አይዲያውን ስናቀርብላቸው ከዛ በፊት ብዙ ድርጅቶች ለነገሩ ስትራክቸር ዲዛይኑን እንዲያጠኑልን ሀሳብ አቅርበን ነበር። እነሱ በነፃ እንሰራዋለን፣ 200 ሺህ ብር መከፈል አለበት። ነገር ግን ታሪካዊ ጉዳይ ስለሆነ ይህንን ታሪካዊ ጉዳይ ማለፍ አንፈልግም፣ ስትራክቸር ዲዛይኑን በማጥናት ማስረከብ እንፈልጋለን አሉ። ገቡበት፣ ሰርቶ አስረከቡን። የሚሰራው እንግዲህ ፊደሎች ናቸው። ልክ የዚህ አይነት ፊደሎች ናቸው። ለምሳሌ 7 ፊደሎች ናቸው። ይሄ አ ነው፣ ድ አለ፣ ዋ አለ፣ 3 አማርኛ አለ፣ 4 ደግሞ እንግሊዝኛ ፊደሎች አሉ። እዛ ላይ የሚቀመጠው ስትራክቸር ፊደሉ ብቻ በአልሙኒየም የሚቀረጽ ፊደል ነው። በአልሙኒየም የሚቀረጸው ፊደል ብቻ 10 ሜትር በ10 ሜትር ነው። 100 ካሬ ሜትር ቦታ ይይዛል ማለት ነው። አንጸባራቂ አልሙኒየም ነው የምንጠቀመው። እንግዲህ መሀል ላይ በፊደሎቹ መካከል ያለውን ስፔስ መጥነን ጠቅላላ እነዚህ ፊደሎች ሲደረደሩ ወደ 100 ሜትር ወደ ጎን ቦታ ይይዛሉ። ስትራክቸሩ ይሄንን ፊደል የሚያቆመው ብረት ማለት ነው አንግል አይረን ነው። እሱ የ15 ሜትር ቁመት አለው።
እና ጠቅላላ ፊደሉን የሚይዘው ስትራክቸር ብቻ ተራራ ላይ አንዷ ፊደል ስንት ቦታ ነው የምትይዘው? ምን ያህል ቦታ ነው ፊደሏ ብቻ የምትይዘው? 100 ካሬ ሜትር። 100 ካሬ ሜትር ለምሳሌ አንዷ ለምሳሌ 100 ካሬ ሜትር ነው የምትይዘው። ስለዚህ 700 ካሬ ሜትር 700 ካሬ ሜትር ፊደሎቹ ብቻ። ግን ይሄ ሲቪል ወርክ አለው መሰረቱ ስትራክቸሩ እንደዚህ የሚቆምበት ብረት ምናምን አለ አይደል? እሱ 1050 ካሬ ሜትር ነው ተራራው ላይ የሚይዘው። እና በዛ አይነት መልኩ ነው የሚሰራው። ረጅም ጊዜ ከተራራው ጋር ሊቆዩ የሚችሉ ናቸው። መብራት አለው ከታች ወደ ጽሁፉ የሚያበራና ማታ በአውሮፕላን የሚያልፉ ዓለም አቀፍ መንገደኞችም ከአውሮፕላን ላይ ሊያነቡት ይችላሉ። ቀንም እንደዚሁ ስለሚያንጸባርቅ ሊነበብ ይችላል። ይሄ ፕሮጀክት 20 ሚሊዮን ብር ነው የሚፈጀው። 20 ሚሊዮን ብር እንግዲህ ማለት ምን ማለት ነው? ፊደሎቹ የሚቀረጹበት የተወሰነ በጀት ይይዛል። ከዛ በኋላ ደግሞ እዛ አካባቢ ያሉ የተወሰኑ የዴቨሎፕመንት ስራዎች አሉን። የፕሮሞሽን ስራ አለ። ይህንን በአጠቃላይ ይዞ 20 ሚሊዮን ብር ነው የሚፈጀው። ምን ያህል ጊዜ ይፈጃል ፕሮጀክቱ ተጀምሮ በቃ የመጀመሪያዋ ቁፋሮ ከተጀመረችበት ወይም ደግሞ ይሄ ነገር ሀብ ተብሎ ሲጀመር እስከ መጨረሻው 3 ወር ነው ካሁን በኋላ የሚጠይቀው። ይሄ 3 ወር ማለት ግን የገንዘብ ማሰባሰቢያ ፕሮግራሙን አይሸፍነውም። እሱን ያካተተ አይደለም። ገንዘቡ ዛሬ ቢገኝ ነገ ተፈራርመን 3 ወር በዚህ ጊዜ ውስጥ ያልቃል። የገንዘብ ማሰባሰቢያ ፕሮግራም ማዘጋጀት አቅራሩ ወደፊት አሁን እያደረግን ያለ ነው። ከተለያዩ እንግዲህ የዚህ ፕሮጀክት የበላይ ጠባቂ ክቡር ፕሬዚዳንት ግርማ ወልደ ጊዮርጊስ ናቸው። አምባሳደር መሐሙድ ድሪርም ከሚኒስቴር መስሪያ ቤቱ ጋር በተያያዘ እንገናኛለን። የትግራይ ክልል ባህልና ቱሪዝም ኮሚሽንም አብሮን አለ። ስለዚህ እየተመካከርን ነው እየሰራን ያለ ነው። በምን መልኩ ገንዘቡ ይገኝ የሚለውን ነገር እየተነጋገርን ነውና ወደፊት እንግዲህ የሚገለጽ ይሆናል። አሁን ይሄ ነገር ከተሳካ ከአንድ ወጣት አሰበ መንግስት ምቹ ሁኔታውን እየፈጠረለት ነው፣ ባለሀብትና ህዝቡ ደግሞ እያገዘው ነው ተብሎ ይሄ ስራ ውጤታማ ከሆነ እያንዳንዱ ወጣት እኔም አንድ ነገር ሰርቼ አንድ ደረጃ ላይ መድረስ እችላለሁ የሚል ተስፋ ይኖረዋል። ለወጣቱ የሚያስተላልፈው መልእክት ይሄ ነው።